ጅማን በለው አጋሮ ሜትም አለው ስልጤ ለሂክማ ጀርባውን ሰጥቷል። ጀርባው ኳታሮች ጀግኖች ናቸው። አሜሪካ አካባቢ የሆነ ጋጋታ በሪያዱ ፎቶ በሪያዱ ያ ማዕበል እንዲህ ብለው ነበር። ይሄ ገንፎይ ብዙ ጊዜ እኔ ህንቃቼ ምላት ቃል ማለት ነው። ይሄ ገንፎ ሞቅ ባለ ሰዓት ማንካ ይዘው የሚቀርቡ በጋጋታ በአቧራ ማንሳት እንደዚሁም በሆነ ፎቶ የሆነ የሚነሳ ሞራል ሳይሆን የመርህ ሰው የተግባር ሰው የሪያድ ህዝብ ሂክማ ዩኒቨርሲቲን ማንም ስላነሳው ሳይሆን የሂክማ ዩኒቨርሲቲ ለስልጤም ሆነ ለሙስሊሙ ያስፈልገዋል በሚለው ነበር የሪያድ ህዝብ ተነስቶ የሰራው። አዲስ አበባ ያለው ህዝብ ስለ ሂክማ መረጃ ከሌለው የሂክማ ዩኒቨርሲቲ ስራ አመራር ተጠያቂ ነው። የአዲስ አበባ ስልጤ ይሄን የሂክማን ጉዳይ ሰምቶ ዝም ካለ ቤቱ ሲፈርስበት ብቻ ነው ወራቤን ስልጤን የሚያስታውሰው ማለት ነው። አናውቀውም ይሄን ህዝብ። ወራቤ ቤት አላቸው ልጆቻቸው ወራቤ ላይ 10-20 ዓመት ኖረዋል። ለወረዳቸው ይሰራሉ። የወራቤ ህዝብ እኮ አብዛኛው 80% ከሌላ ቦታ ከሌላ ዞኑ ከሌላ ወረዳ የመጣ ነው። ስልጤ ሆኖ ከሌላ ቦታዎች የመጣ ነው። ይሄ ሰው መታወቂያ ወራቤ ነው። ልጆቹ 20-30 ዓመት ወራቤ ነው ያሉት። የሚያወጣው ደግሞ ወረዳው ሰፈሩን ሄዶ ነው የሚያወጣው። ወራቤ ወኪላታለች ወራቤ ከተማ። ወራቤ ሲባል ወፍ ማፊ ወራቤ ሰው አታ ሳይሆን ሰዎች ወደ መንደራቸው ይሄዱባታል። ወደ ወረዳቸው ወደ አካባቢያቸው ይሄዱባታል። ወራቤ በወራቤ ከተማ ቤት ያለው የትኛውም ሰው ያውጣ ለከተማ እንትኑ ለመንገድ ዝርጋታው ያውጣ። እንደሆነው ሂክማ ዩኒቨርሲቲ ሁሉም የእስላሙ ነው በሚል እየሰሩ ነው። ይሄን እናበረታታለን። አሜሪካ እስካሁን ባለኝ መረጃ ስልጤ የለም፣ ሙስሊምም አላየውም። ማየው መቼ ነው ለሂክማ ዩኒቨርሲቲ የሆነ ነገር ሲያደርጉ እሰራለሁ። ሁለተኛ ደግሞ ከአሜሪካ የሚሰራውን ስራ አይተን ምናወራ ይሆነ ዱባይ እኔ እንጃ አባካይ የለም በቃ ሪያድ ላይ ሞቀረግ ነው። ማንካ ይዞ የሚዞር ሰው እያየው ነበር በየአካባቢው። ማንካ ይዞ እኛም እናረጋለን፣ ወላሂ ላዚም እኛም እናረጋለን፣ አረኛ ከኛ አትበልጡ ምናምን የሚሉ የሚኮላተፉ ልጆችን አይቼ ነበር። የሉም 50% 60% ግማሹ 50%ቱን የወራቤን ቤት ብታዩ ሳውዲ ነው ያለው ልጅ ቤተሰቡ እዚህ ነው ያሉት እንዳለ ገዝተዋል። መዋጮ ማውጣት አለባቸው ለወራቤ ከተማ መንገድ ዝርጋታ። እያንኳኳችሁ ተቀበሉ። ሰው ከሌለ ሳውዲ ነው ያለው ማለት ነው። አሽጉት ቤቱን ያውጣ ሁሉ። በመቀጠል ሂክማ ዩኒቨርሲቲ አዲስ አበባ ያለው አስመሳይ ባለሀብት አስመሳዮች እነዚህ የሂክማ ዩኒቨርሲቲ ስራ አመራሮች ቃል ገብተውልን ሄደዋል። አሁን 3 ወር ሊሆን ነው። ከሪያድ እንደወረድን መውረጃችን አዲስ አበባ እያልን እንዲህ እያልን ወራቤ እስከ ወረዳዎች እንሄዳለን ብለው ነበር። እስካሁን ድረስ አልሄዱም፣ ቆመዋል። ኤሊ ሆነዋል ማለት ነው። እሱ ጊዜ እንሰጣቸዋለን አዲስ አበባ ሰው ምን እንደሚሰራ። ሁለተኛ ሂክማ ዩኒቨርሲቲ ወሳኝ ሁሉም ፕሮጀክት በዛኔ ሂክማ ዩኒቨርሲቲ ኳታር ኳታር ወላሂ ላዚ ወይኔ ተግለት ይገውል ሆኒን ካኛ በላይ ሊገብ ሽትት ቀባን ሰባል ሂክ ያኛኒ ይሪውል ይለ ሀጥ ይላሽ ዶ በሽቱ ቶምፓን ወላሂ ላዚ ብሩክ ይላል ከራሳ ላይቭ ይትጎበለው ይላል በቲክቶክ የሪያዲ ጀማ በመጣም ሚነ ቢላላኔ ጉረደ ቢላላኔ ዲስት ውስጥ ያሉ ያደነዎች 3000 ሪያል ሰደዱሌ ለል ጃ ሂክማ ዩኒቨርሲቲ ሰደዱሌ። አሜሪካዎች አለን አሉ ማፊ እንተ አስለን አሜሪካ ማፊ 4-5 ሰዎች ናቸው። ነጋሽ አህመድ ቃሲም ምናምን ናቸው። ብዙ ጊዜ እንትን ሲሉ ማየው የሉም። እስካሁን ድረስ አላየው። ብናይ አልታያችሁንም። እኛ ሪያዶች የሰራ ይናገራል ቻሉት። ከዛ በኋላ ዱባይ በማግስቱ ገብቼ ሪያድ ህዝብ ጀግና ነው ጀግኖች ናቸው ብዬ ስናገር ምንድነው ያሉኝ? ገብተው በገስት ምንድነው ሲናገሩ የነበረው? አረ ዝም በል ስልልሽ ታፍራለህ በንግግርህ ነው ያለኝ ዱባይ ጀማ።
ከአሜሪካ አረበናት ዝም በል። ከአውሮፓ ማን ነው የሆነ ሰው ሌሎችም አካባቢዎች ሂክማ ብላችሁ አታንሱ፣ ሪያዶች አፋችሁን ዝጉ ሲሉ እንዲህ ሰው ዶላሩን ገልብጦ ጠፌ እንዲያስይዘኝ ነው እንዴ? ሊያሳፍረኝ ወላሂ እንደዚህ ነበር ያልኩት። እንዴ አሁን በአሁን ከአሜሪካ 500,000 ዶላር ወጣና አፌ እንዲዘጋ ነው የሆነ ሰው አሁን የሆነ ቪዲዮ ሊሰራብኝ ነው። የተናገርኳትን ቃሌን ሪያዶች ጀግኖች 60 ሚሊዮን ብር በላይ አወጡ። በነገራችን ላይ 54 ሚሊዮን የተባለው የባሉይ በነጣው አልካው ከ60 ሚሊዮን በላይ ግቦት ሳሎት ታቀሉ ምናልባት ግል ሻውሸር አይፍጠር የሪያድ ኡመት ከ60 ሚሊዮን በላይ ወጣ። ይሄን ስናገር የዛኔ ዘናብዬ እቺን ኬፕ ሳይሆን የሆነ የስልጤ እንትን አርጌ ወጥቼ የሆነ ካፖርት ነገር ለብሼ የሪያድ ኡመት ጀግኖች የኔቢ እንዲህ በጎን እንዲህ ብዬ ነው ተናገርኩት። አስታውሰዋለሁ። እንዲህ ብዬ እንዲህ ያረኩ ነው ያወራው። ሂክማ ዩኒቨርሲቲ ባህሪው እንደዚህ ነው። ይተኛል፣ ይነሳል። የሚያነሳ ወንድ ግን ይፈልጋል። ወንድ በሪያድ አለ አንስቶታል። እስካሁን ተኝቷል። ኳታር ወንድ ያለው እያለ ነው። ኳታር ችሎ ያነሳዋል አያነሳውም የሌላ ጥያቄ ነው። ከሪያድ ከኳታር አወዳድራለሁ የሚል ሰው አይመጣም በእርግጠኝነት። ለምን ኳታር ያለውን ጀማ እናውቀዋለን፣ ስንት እንደሆኑ ይታወቃል። እነዚህ ጀግኖች በሚችሉት ልክ መስራት መቻል አለባቸው። ዱባይቴ አሜሪክቴ ማን ነው አሜሪካ አይታን አሜሪካ ያቅ እንግሊዝኛ ቃጥራቃጥ ኦፍ ኮርስ ምናምን የምን ኦፍ ኮርስ ነው አሜሪካ ኤለም አሜሪካ ስልጤ ኡመት አላ ህይወት ለስልጤ ይላን በአሜሪካ ለሂክማ ባናቃ ይሄ ቅርታው ጨሳላ እስካሁን ባለው አለመኖሩን ነው ማቀው አለመኖሩን የለም።